ሰላም ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? ማንቸስተር ዩናይትድን ብቻ የተመለከቱ ስፖርታዊ ጉዳዮችን የምናነሳበት ሰዓት ላይ ትገኛላችሁ። ማንቸስተር ዩናይትድን የተመለከቱ በርካታ ስፖርታዊ መረጃዎችን ይዘናል። ከዝውውር ጋር የተያዙ ጉዳዮች አሉ። እንደዚሁም ዩናይትዳውያን ኮከቦችን የተመለከቱ መረጃዎችም ተሰምተዋል። በርካታ ጉዳዮችን እናነሳለን። ታዲያ እናንተም ቻናሉን ሰብስክራይብ እና ላይክ በማድረግ እንድትጀምሩ እንጠይቃለን። እንደዚሁም ከየት አካባቢ እየተከታተላችሁ እንዳለ ሐሳብ አስተያየቶቻችሁን በኮሜንት አስፈሩልን። በሚቀጥለው ዝግጅታችን ስማችሁን ያነሳን ከየት አካባቢ ያዳምጣችሁ እንዳላችሁ እንደዚሁም ደግሞ ያስቀመጣችሁልን ሐሳብና አስተያየት የምናነሳ ይሆናል። ስለምትከታተሉንና አብራችሁን ስለምትሆኑ ውድ ዩናይትዳውያን ቤተሰቦቻችን እጅግ አድርገን እናመሰግናለን። ወደ መጀመሪያው መረጃ እናምራ። የማንቸስተር ዩናይትድ ዋና ስራ አስፈጻሚ ኦማር ቤራዳ ስለ ማንቸስተር ዩናይትድ ቀጣይ ዓመታት እቅድን በተመለከተ ይፋ አድርጓልና አስደሳች የሚባል አስተያየት ነው የሰጡት። ማንቸስተር ዩናይትድ በሚቀጥሉት 2 ዓመታት የፕሪሚየር ሊግ ዋንጫ ያሸንፋል የሚል አስተያየት ኦማር ቤራዳ ሰጥቷል። የማንቸስተር ዩናይትድ ዋና ስራ አስፈጻሚ ኦማር ቤራዳ ክለቡ በሚቀጥሉት 2 ዓመታት ውስጥ የእንግሊዝ ፕሪሚየር ሊግ ዋንጫን ለማሸነፍ በትክክለኛ ጎዳና ላይ እንደሚገኝ ተናግረዋል። ቤራዳ ዩናይትድ በ2025-26 የውድድር ዘመን 3ኛ ደረጃን ይዞ ማጠናቀቁና በቅርቡ ያሳየው መሻሻል ክለቡ በትክክለኛ አቅጣጫ እየተጓዘ መሆኑን ያሳያል ብለው እንደሚያምኑ ሐሳባቸውን ገልጸዋል። ክለቡ የፋይናንስ ዘላቂነትን በጠበቀ መልኩ በሜዳ ላይም ሆነ ከሜዳ ውጭ ኢንቨስት ማድረጉን እንደሚቀጥልም አንስተዋል። ዋና ስራ አስፈጻሚ በተጨማሪም ክለቡ ባለፈው ክረምት ቁልፍ ፈራሚዎችን ለማምጣት የተጠቀመበትን ያንኑ ጥብቅና የተቀናጀ የዝውውር መንገድ ለመከተል አሁንም ማቀዱን ገልጸዋል። ቤራዳ ለክለቡ አምበል ብሩኖ ፈርናንዴዝ ያላቸውን አድናቆትም ገልጸዋል። ክለቡ ተጫዋቹን በኦልድ ትራፎርድ የማቆየት ፍላጎት እንዳለው ጭምር እንደዚሁ አንስቷል። ከዛ በተጨማሪ በርካታ ከዝውውር ጋር የተያያዙ የማንቸስተር ዩናይትድ ጉዳዮች በተለያዩ መገናኛ ብዙሃን እየተዘገቡ ይገኛሉ። የመጀመሪያው የአጥቂ ስፍራ ተጫዋች ጉዳይ ነው። የብላሆቪችን ጉዳይ እናንሳ። ማንቸስተር ዩናይትድ እንደሚታወቀው የክረምቱን የዝውውር መስኮት ተከትሎ በርካታ አማካዮችን ለማስፈረም በስፋት እየሰራ ነው የሚገኘው። ነገር ግን ክለቡ ከአማካይ በተጨማሪ ያው አዲስ አጥቂ ወደ ኦልድ ትራፎርድ ለማምጣት ፍላጎት እንዳለው የሚታወቅ ነው። በክለቡ ቤት መደበኛ ተሰላፊ ለመሆን እየታገለ የሚገኘው ጆሹዋ ዚርኪዚ ከዩናይትድ ሊለቅ እንደሚችል እየተነገረ ይገኛል። በሌላ በኩል ደግሞ ያው ቤንጃሚን ሼሽኮን ባለፈው ክረምት ለክለቡ ቢፈርምም ቋሚ ተሰላፊ መሆን አቅቶት በቋሚነትና በተቀያሪነት መካከል እየተመላለሰ ይገኛል። በዚህ ምክንያት ብሪያን ሚቤሞ አብዛኛውን ጊዜ በ9 ቁጥር ቦታ ላይ እንዲሰለፍ መገደዱ የሚታወቅ ነው። በመሆኑም ዚርኪዚን በመሸኘትና ሼሽኮን ሊያግዝና ሊያበቃ የሚችል ልምድ ያለው አጥቂ ማስፈረም ለማንቸስተር ዩናይትድ በጣም ወሳኝ ጉዳይ ነው እየተባለ ነው የሚገኘው። የዩናይትድ የክረምት የዝውውር መስኮት እጅግ ስራ የበዛበት እንደሚሆን የሚጠበቅ ሲሆን በርካታ ተጫዋቾችም ከወዲሁ ከክለቡ ጋር ስማቸው እየተነሳ እንዳለ በተደጋጋሚ የገለጽነው ጉዳይ ነው። ዛሬ ደግሞ የተሰማው መረጃ ዱሳን ብላሆቪች ላይ ትኩረት ያደረገ ነው። ቲም ቶክ ይዞት የወጣው ዘገባ እንደሚያሳየው ዩናይትድ የዩቬንቱስን አጥቂ ዱሳን ብላሆቪችን በክረምቱ የዝውውር መስኮት ለማስፈረም ከተጫዋቹ ወኪሎች ጋር ንግግር ከጀመሩ ክለቦች መካከል አንዱ ነው። ብላሆቪች በያዝነው ክረምት በዩቬንቱስ ያለው ኮንትራት የሚያበቃ በመሆኑ ክለቡን እንደሚለቅ ያው ይጠበቃል። በርካታ ክለቦችም ተጫዋቹን ለማስፈረም ከወኪሎቹ ጋር ሰፊ ውይይት እያደረጉ እንዳለ እየተሰማ ነው የሚገኘውና በዩቬንቱስ የቡድን አጋሩ ኬፍረን ቱራም ከዓለማችን ምርጥ አጥቂዎች አንዱ ተብሎ የተገለጸው ይህ ሰርቢያ አጥቂ ወደ አዲሱ ክለብ ለመዘዋወር ከፍተኛ ሳምንታዊ ደሞዝ ግን እንደሚጠይቅ ይጠበቃል። ተጫዋቹ በዩቬንቱስ አዲስ ኮንትራት ለመፈረም በሳምንት 266,000 ፓውንድ አካባቢ መጠየቁም ተሰምቷልና የጣሊያኑ ክለብ ታዲያ ይህንን ያህል ክፍያ ለመክፈል ፍቃደኛ እንዳልሆነ መረጃዎች እየወጡ ነው የሚገኙት። ታዲያ ማንቸስተር ዩናይትድ ተጫዋቹን በነጻ በቀናሽ የማግኘት እድል አለው። ምንም እንኳን ያው የብላሆቪች የደሞዝ ጥያቄ ከፍተኛ ቢሆንም ለዩናይትድ ግን በኢኮኖሚ ረገድ ትርፋማ ሊያደርገው የሚችል ዝውውር ነው እየተባለ ይገኛል። የእሱ አይነት ብቃት ያለው ተጫዋች ያለምንም የዝውውር ሂሳብ በነጻ ማግኘት ትልቅ እድል ከመሆኑም በላይ ዩናይትድ ብዙም ቅድሚያ በማይሰጠው የአጥቂ ስፍራ ላይ ከፍተኛ ገንዘብ እንዳያወጣ ይረዳዋል እየተባለ ነው የሚገኘው። ይህ ዝውውር ከተሳካ ታዲያ ዩናይትድ የክረምቱን የዝውውር በጀት በብዛት በአማካይ ስፍራና በሌሎች ወሳኝ ቦታዎች ላይ እንዲያውል ያስችሏል የሚሉ መረጃዎችም ወጥቷል። በመሆኑም ክለቡ ይህንን ዝውውር እንደ ትልቅ የገበያ እድል ይመለከተዋል የሚሉ መረጃዎችም ወጥቷል። በኦልድ ትራፎርድ ለተጫዋቾች የሚከፈሉ ደሞዞችን ስናይ ደግሞ በሳምንት 266,000 ፓውንድ ክፍያ ለዩናይትድ ከአቅም በላይ ባለመሆኑ ዝውውሩ እውን የመሆን እድሉ በጣም ሰፊ ነው የሚሉ መረጃዎች
እየተሰሙ ነው የሚገኙትና በተለይ በብላሆቪች የዝውውር ጉዳይ ላይ ዩናይትዳውያን ቤተሰቦቻችን ምን ሐሳብ አላቸው የሚለውን በኮሜንት አስተያየቶቻችሁን እንጠብቃለን። ሌላኛው ጉዳይ አንድሬ ኦናናን የሚመለከተው ጉዳይ ነው። ትራብዞንስፖር ተጫዋቹን ለማስፈረም አሁን ላይ ውሳኔ ላይ መድረሱን የሚያሳዩ ዘገባዎች እየወጡ ነው የሚገኙት። 30 ዓመቱ ላይ የሚገኘው አንድሬ ኦናና በኦልድ ትራፎርድ ያው ተስፋ አስቆራጭ ዓመታትን አሳልፏል ማለት ነው የሚቻለው። ባለፈው የውድድር ዓመትም በቱርኩ ትራብዞንስፖር በውሰት ማሳለፉ የሚታወቅ ነው። ተጫዋቹ ከማንቸስተር ዩናይትድ ጋር ያው እስከ 2028 ድረስ የሚያቆየው የ2 ዓመት ውል የቀረው ቢሆንም ክለቡን በቋሚነት የመልቀቅ ዕድሉ ሰፊ ነው። ይህ ደግሞ ለማንቸስተር ዩናይትድ በጣም ጥሩ የሚባል ዜና ነው ኦናና ከለቀቀ፣ ምክንያቱም የፋይናንስ አቅሙን ያጠናክርለታል ለማንቸስተር ዩናይትድ። ትራብዞንስፖርም የግብ ጠባቂን ዝውውር በቋሚነት ለመጨረስ ከፍተኛ ፍላጎት አሳይቷል። ዩናይትድ እንደሚታወቀው ያው ኦናናን በ2023 ከኢንተር ሚላን በ43.8 ሚሊዮን ፓውንድ እንዳስፈረመ የሚታወቅ ነው። ክለቡ ተጫዋቹን ሲሸጥ ታዲያ ካወጣው ወጪ የተወሰነውን ማስመለስ አቅዷል። ከዝውውሩ ትርፍ የማግኘት እድሉ ግን በጣም ጠባብ ነው እየተባለ ነው የሚገኘው። የ53 ጨዋታዎችን ያው ለካሜሮን ብሔራዊ ቡድን ያደረገ ግብ ጠባቂ ነው አንድሬ ኦናና። ታዲያ የቱርኩ ክለብ ከበድ ያለ ክፍያ መፈጸም ይጠበቅበታል ተብሏል። ለኦናና ታዲያ የሚያስፈልገው ወጪ ከፍተኛ ቢሆንም የትራብዞንስፖር ፕሬዝዳንት የሆኑት ኤርቱግሩል ዶጋን ክለባቸው ዝውውሩን ለማጠናቀቅ የሚያስችል በቂ በጀት እንዳለው አረጋግጧል። ዶጋን በሰጡት መግለጫ ከኦናና ጋር በየቀኑ እንነጋገራለን፣ የገንዘብ እጥረት ወይንም ችግር አልገጠመንም ብለዋል። አክለው ክለባቸው ከማንቸስተር ዩናይትድ ጋር ስምምነት ላይ ለመድረስ ፍላጎት ቢኖረውም ድርድሩ የማይሳካ ከሆነ ግን ወደ ሌላ አማራጭ ለመሄድ እንደማያንገራግሩ ጠቁሟል። አስፈላጊ መስዋዕትነት እንከፍላለን፣ ለኦናና ዝውውር ምንም አይነት እንቅፋት ይገጥመናል ብዬ አላስብም፣ ነገር ግን ችግር ከተፈጠረ በተመሳሳይ ደረጃ ላይ የሚገኝ ሌላ ግብ ጠባቂ እንፈልጋለን ሲሉ ፕሬዝዳንቱ ተናግሯል። እንደ መረጃዎች ከሆነ ኦናና ለቅድመ ውድድር ዝግጅት ወደ ዩናይትድ እንደሚመለስ ከዚህ ቀደም እኛም አንስተን ነበረ። የስፔን ዘገባ እንደሚያሳየው ታዲያ በተጫዋቹ የመጀመሪያ የውሰት ውል ላይ በቋሚነት የመግዛት መብት ወይንም ግዴታ የሚያስገድድ አንቀጽ አልነበረም። ይህም አሁን ላይ ተጫዋቹ ከፍተኛ የደሞዝ ክፍያ በድርድሩ ላይ መስተጓጉል እንዲፈጠር አድርጓል። ዩናይትድ ለሻምፒየንስ ሊግ ማለፉን ተከትሎ የኦናና ደሞዝን ሊጨምር እንደሚችል የሚጠቁሙ መረጃዎች በመውጣታቸው የዝውውር ሂደቱ ይበልጥ ውስብስብ ሊሆን ይችላል እየተባለ ነው የሚገኘው። ትራብዞንስፖር ግን ማንኛውንም ነገር ከፍለን ይህንን ተጫዋች ወደ ክለባችን እናመጣለን የሚል መረጃ እያሰራጩ ይገኛሉ። ከዛ ውጭ ማንቸስተር ዩናይትድና ኢጎር ቲያጎን የሚያገናኙ ዘገባዎች ዛሬ በጣም በስፋት እየወጡ ነው የሚገኙት። በርካታ የዩናይትድን ደጋፊዎችን ያስደሰተ መረጃም እንደሆነ እየተመለከትን ነው የምንገኘው። ሙሉ መረጃውን ስንመለከት ያው ማንቸስተር ዩናይትድ ያልተጠበቀ አዲስ የዝውውር ኢላማ ላይ አነጣጥሯል ይላል መረጃው። የዩናይትድ አዲሱ ያው የስፖርት ዳይሬክተር ጄን ዊልኮክስ ክለቡ የያዘውን እድሜያቸው ገፋ ያሉና ልምድ ያላቸውን አጥቂዎች የመፈለግ መመሪያ ወደ ጎን ትተው የብሬንትፎርዱን ኮከብ ኢጎር ቲያጎን ለማስፈረም ልዩ ውሳኔ ለማሳለፍ መዘጋጀታቸው ታውቋል። በአሰልጣኝ ማይክል ካሪክ መሪነት ቡድኑን በፕሪሚየር ሊጉ 3ኛ ደረጃ ይዞ እንዲያጠናቅቅ ካደረጉ በኋላ የክለቡ ባለቤቶች ኢኒዮሶች ቡድኑን ለሻምፒየንስ ሊግና ለፕሪሚየር ሊግ ዋንጫ ተፎካካሪ ለማድረግ እንደሚታወቀው የ200 ሚሊዮን ፓውንድ በጀት መድበው እየተንቀሳቀሱ እንደሆነ ይታወቃል። ታዲያ የክለቡ ዕቅድ ምንድነው የሚለውን ስናነሳ ዩናይትዶች ባለፈው ክረምት የስሎቬኒያን አጥቂ ቤንጃሚን ሼሽኮን በ73 ሚሊዮን ፓውንድ ቢያስፈርሙም ለ23 ዓመቱ ወጣት አጥቂ ተጨማሪ ገዛና ፉክክር የሚፈጥር ሌላ አጥቂ ይፈልጋሉ። ቲያጎ የ24 ዓመት ወጣት ቢሆንም በክለቡ ቤት የታየው ልዩ ብቃት ዩናይትዶች በእድሜው ላይ ያወጡትን ገደብ እንዲጥሱ አስገድዷቸዋል። ከዛ በተጨማሪ በፕሮፌሽናል እግር ኳስ ሕይወቱ ለክለቡና ለሀገሩ በአጠቃላይ 90 ጎሎችን ያስቆጠረው ኢጎር ቲያጎ በተጠናቀቀው ውድድር ዓመት በፕሪሚየር ሊጉ ከሃላንድ በመቀጠል 22 ጎሎችን አስቆጥሮ ሁለተኛው ከፍተኛ ጎል አስቆጣሪ ሆኖ አጠናቋል። በተጨማሪም በካርሎ አንቸሎቲ የብራዚል ብሔራዊ ቡድን ስብስብ ውስጥ መካተቱ እንደዚሁ የሚታወቅ ነው። ይህ ዝውውር ሊሆን የሚችለው ግን ዩናይትድ ጆሹዋ ዚርኪዚን ወደ ሴሪ አ እንዲመለስ ከፈቀደና በሽያጩ የሚገኘውን ገንዘብ ለቲያጎ ማዛወሪያ ሲያውለው ብቻ ነው ተብሏል። ራስሙስ ሆይሉንድም ክለቡን ለመልቀቅ በዝግጅት ላይ ራስሙስ ሆይሉንድም ያው ክለቡን እንደለቀቀ የሚታወቅ ነው። ብሬንትፎርድ ታዲያ ኮከቡን በቀላሉ ለመልቀቅ ፈቃደኛ አይደለም። ተጫዋቹን ከኦልድ ትራፎርድ ለማራቅ እስከ 70 ሚሊዮን ፓውንድ ይጠይቃሉ ተብሎ ይጠበቃል። በዚህም ክለቦች ገሸሽ እንዲሉለት ማለት ነው። በነገራችን ላይ እንደዚህ አይነት ነገር የወጠኑት ብሬንትፎርዶች 70 ሚሊዮን ፓውንድ ወይንም 81 ሚሊዮን ዩሮ እንፈልጋለን ማለታቸው የተሰማ ነው የሚገኘው። በተጨማሪም ቼልሲም ተጫዋቹን ለማስፈረም ከፍተኛ ፍላጎት ካላቸው ክለቦች አንዱ እንደሆነ እየተነገረ ነው። ከዛ ውጭ ካስሚሮና ማኑኤል ኡጋርቴ ክለቡን እንደሚለቁ የሚጠበቅ ሲሆን ያው ኦልሬዲ ካስሚሮ ለቋል። ከዛ ውጭ ማኑኤል ኡጋርቴ ነው በቀጣይ ይሸጣል ተብሎ የሚጠበቀው። ኤደርሰንም ወደ ማንቸስተር ዩናይትድ መጥቷልና አሁን ትኩረታቸው የአጥቂ ስፍራ ተጫዋቾች ላይ ሊሆን እንደሚችል ነው እየተሰማ የሚገኘው። ምናልባት ኢጎር ቲያጎ ወደ ኦልድ ትራፎርድ ከመጣ
ጥሩ ከሚባሉ ዝውውሮች አንዱ መሆኑ አይቀርም። ምክንያቱም በዘንድሮው ዓመት ሁለተኛው ከፍተኛ ጎል አስቆጣሪ ሆኖ አጠናቋልና። ሌላኛው የአማድን ጉዳይ እናንሳ። ትናንትና ያው አይቮሪ ኮስት ከፈረንሳይ ጋር የወዳጅነት ጨዋታ አድርገው አማድ ዲያሎን በጣም አስደናቂ ጊዜ ማሳለፉ የሚታወቅ ነው። አይቮሪ ኮስት ፈረንሳይን 2-1 በሆነ ውጤት ነው ያሸነፈችው። ታዲያ በማንቸስተር ዩናይትድ ቤት ድንቅ ብቃቱን እያሳየ የሚገኘው አማድ ዲያሎ ትናንት በሁለተኛው አጋማሽ ተቀይሮ በመግባት በሰሜን አሜሪካው የዓለም ዋንጫውን ያነሳሉ ተብለው ለሚጠበቁት ፈረንሳዮች ያልተጠበቀ ዱብዳ ሆኖባቸዋል። የ2022 የዓለም ዋንጫ ፋይናሊስት የነበረችው ፈረንሳይ በማንቸስተር ሲቲ ኮከብ ራያን ቼርኪ ጎል አማካኝነት መምራት ችላ ነበር። የቀድሞው የሊዮን ተጫዋች ቼርኪ በመጀመሪያው አጋማሽ ማጠናቀቂያ ላይ ያሳየውን ውብ አስደናቂ የታክቲክ ተጠቅሞ የመሪ ያደረገ ብሔራዊ ቡድኑን ታዲያ በተለይ በዚህ ጎል ስታልፍ የፎፋና ስህተትም እንደዚሁ ታክሎበታል። በሁለተኛው አጋማሽ መጀመሪያ ላይ ታዲያ አማድ ዲያሎ ኦማር ዲያኬቲን ተክቶ ወደ ሜዳ መግባቱ የሚታወቅ ነው። የአይቮሪ ኮስት የጨዋታ ፍሰትም ከዛ በኋላ ነው ሙሉ በሙሉ የተቀየረው። በነገራችን ላይ ኒኮላስ ፔፔ ያሻገረውን ኳስ የፈረንሳይ ተከላካይ ኢብራሂም ኮናቴ ሳያገኘው ቆርቶ ጉኤላ ዱዌ የፈረንሳይን ግብ ጠባቂ ማይክ ሜናን በማለፍ ቡድኑን አቻ አድርጓል። የአማድ ጎል ደግሞ በጣም አስደናቂ ነበረች። ጨዋታው ሊጠናቀቅ 6 ደቂቃዎች ብቻ ሲቀሩ በመጀመሪያው ጎል ላይ ተሳትፎ የነበረው ጉኤላ ዱዌ ከቀኝ መስመር ያሻገረውን ኳስ ነው አማድ ዲያሎ በድንቅ አጨራረስ መረብ ላይ አሳርፎ ለሀገሩ አይቮሪ ኮስት አስደናቂ ድል እንድታስመዘገብ ያደረገው። ከጨዋታው በኋላ የፈረንሳይ አሰልጣኝ ዲዲዬ ዴሾ የጨዋታ ካስፈለገን ትልቅ ማንቂያችን ነው፣ ካሸነፍን ከመጠን በላይ እንደማንደሰተው ሁሉ አሁን በመሸነፋችን ነገሩን አናጋንነውም የሚል አስተያየት ሰጥተው ነበረ። ይህ ድል ግን ለአይቮሪ ኮስት ብሔራዊ ቡድን ትልቅ መነቃቃትን የፈጠረ ሲሆን ትኩረታቸው ሰኔ 15 በፊላዴልፊያ ከኢኳዶር ጋር ለሚያደርጉት የዓለም ዋንጫ የመክፈቻ ጨዋታ እንደሚሆን እየተጠበቀ ነው የሚገኘው። ከኢኳዶር በተጨማሪ ጀርመንና ከኩራካኦም ከአይቮሪ ኮስት ጋር ያሉ ሀገራት ናቸው። ግን ትላንትና ያው ትልቁ ትኩረት የነበረው የዩናይትዱ ኮከብ አማድ ዲያሎ አስደናቂ እንቅስቃሴ በትላንትናው ጨዋታ ማድረጉ ነው። ያው ተጫዋቹ በዩናይትድም በጥሩ ፎርም ላይ ካለ እንዴት አስደናቂ ተጫዋች እንደሆነ የምናውቀው ተጫዋች ነው። ከዛ ውጭ የማቲያስ ፈርናንዴዝ ላይ ጉዳይ ላይ በተመለከተ ምን አዳዲስ መረጃዎች አሉ የሚለውንም ስናነሳ ዌስትሃም ዩናይትድ ያው በተጫዋቹ ላይ ገንዘብ መለጠፉን ነው ዛሬ በጣም በርካታ መገናኛ ብዙሃን እያነሱ የሚገኙት። የ80 ሚሊዮን ፓውንድ የመሸጫ ዋጋ መለጠፉን ስታንዳርድ ስፖርትን ጨምሮ ትልልቅ የሚባሉ በጣም በርካታ መገናኛ ብዙሃን እየዘገቡ ነው የሚገኙት። እንደ ዘገባው ከሆነ ዌስትሃም ለተጫዋቹ የሰጠው ዋጋ በዚህ ክልል ውስጥ የሚገኝ ሲሆን ማለትም ከ80 ሚሊዮን ፓውንድ በላይና እዛው አካባቢ የሚገኝ ሲሆን ክለቡ በውስጣዊ ግምገማው ፈርናንዴዝ በሚቀጥሉት 1 ወይም 2 ዓመታት ውስጥ በዓለም ላይ ካሉ ምርጥ ተጫዋቾች አንዱ የመሆን አቅም እንዳለው እምነት ጥለውበታል። ሆኖም ዌስትሃም በፕሪሚየር ሊጉ የመጨረሻ ቀን ጨዋታ ወደ ሻምፒዮንሺፕ መውረዱን ተከትሎ ሂሳቡን ለማስተካከልና በተለይ የፋይናንስ ሚዛኑን ለመጠበቅ ከተጫዋቾች ሽያጭ በአጠቃላይ ከ100 ሚሊዮን ፓውንድ በላይ የመሰብሰብ ከፍተኛ ጫና አለበትና በክለቡ ውስጥ ከፍተኛ ገበያ ዋጋ ያለው ፈርናንዴዝ ነው። በዚህም በጋ የዝውውር መስኮት በዚህም ክረምት የዝውውር መስኮት ክለቡን ለቆ ይሄዳል ተብሎ ከሚጠበቁ ተጫዋቾችም ግንባር ቀደሙ እሱ ነው። ዌስትሃም ተጫዋቹን በክለቡ ማቆየት በጣም ከፍተኛ ፍላጎት አለው። የፋይናንስ ደንቦችን ማክበር ግዴታ መሆኑን በመቀበሉ ምክንያት ነው አሁን ተጫዋቹን ለሽያጭ አቅርቦታል የተባለ የሚገኘው። ታዲያ የ80 ሚሊዮን ፓውንድ የተገመተው ተጫዋች በሌሎች ክለቦች ተቀባይነት ጥያቄው ያገኛል የሚለው አጠያቂ ቢሆንም ዌስትሃም ግን በዛ አካባቢ በ80 ሚሊዮን ፓውንድ አካባቢ ጥያቄ ከቀረበለት ተጫዋቹን ለመሸጥ እንደማያንገራግር እየተሰማ ነው የሚገኘው። ተጫዋቹ ያው ወጣት የሚባል ተጫዋች ነው እና እሱን አቆይተው ለመቀጠል ለሚያደርጉት ጥረት በጣም እንቅፋት ገጥሟቸዋል። ሻምፒዮንሺፕ መውረዳቸው ማለት ነው። ባለፈው የውድድር ዓመት ከሳውዝሃምፕተን በ38 ሚሊዮን ፓውንድ ነው በነገራችን ላይ ወደ ዌስትሃም የመጣው እና ዩናይትድ ደግሞ ይህንን ተጫዋች ለማስፈረም አሁን በቀዳሚነት ፍላጎት ካሳዩ ክለቦች መካከል አንደኛው ነው እና ፔጂን በርግጥ የተጫዋቹ ፈላጊ ነው። 21 ዓመቱ ላይ የሚገኘው ፈርናንዴዝ በውድድር ዓመቱ ማብቂያ ላይ የደረሰበት ያው ሀዘን ይታወሳል። አንደኛው ከክለቡ ዌስትሃም ጋር ወደ ታችኛው ሊግ መውረዱ ነው። ሁለተኛው ደግሞ በፖርቹጋል ብሔራዊ ቡድን በአሰልጣኝ ሮቤርቶ ማርቲኔዝ ለዓለም ዋንጫ ሳይካተት መቅረቱ ነው። ፈርናንዴዝ በዚህ ውድድር ዘመን ለክለቡ ባደረጋቸው 40 ጨዋታዎች 5 ጎሎችን አስቆጥሮ 4 ጎል ለሆኑ ኳሶች አመሻሽቶ ማቀበሉ የሚታወቅ ነው። ለፖርቹጋል ብሔራዊ ቡድንም በዚህ ዓመት የመጀመሪያ ጨዋታውን ማድረግ ችሏል። ነገር ግን ያው የዌስትሃም ወደ ሻምፒዮንሺፕ መውረድ ሀዘን ላይ እንደጣለው እንደዚሁ የሚታወቅ ነው። ከዛ ውጭ ወደ ብሔራዊ ቡድን ያለመካተቱ ጉዳይ ነው የሚነሳው። ግን ተጫዋቹ ምንም ጥርጥር የለውም በጣም አስደናቂ ተጫዋች አለው። ለወደፊት ደግሞ ተስፋ የሚጣልበት እድሜውም ገና ከመሆኑ አንጻር ተስፋ የሚጣልበት ተጫዋች መሆኑን ተከትሎ ነው ዋጋው የናረው ማለት ይቻላል። ግን
ዩናይትድ ከዛ ባነሰ 80 ሚሊዮን ፓውንድ አካባቢ የሚጠጋጋ ገንዘብ ካቀረበ ተጫዋቹን በቀላሉ ሊያገኝ ይችላል በሚል ነው ዌስትሃሞች እየገለጹ የሚገኙት። ሌላኛው የኮቢ ማይኖን ጉዳይ እናንሳ። የማንቸስተር ዩናይትድ አማካይ ኮቢ ማይኖ ለታዋቂው የፒፌ የዓመቱ ምርጥ ወጣት ተጫዋች ሽልማት እጩ ሆኖ ቀርቧል። ይህ የ21 ዓመቱ እንግሊዛዊ አማካይ ለሽልማቱ ሊታጭ የቻለው በሊጉ ሁለተኛ አጋማሽ በተለይ ማይክል ካሪክ ቡድኑን ከተረከበ በኋላ የማንቸስተር ዩናይትድ የአማካይ ክፍል ውስጥ ቁልፍ ተጫዋች በመሆን ባሳየው እጅግ አስደናቂ ብቃት ነው። ማይኖ በውድድር ዓመቱ ካስመዘገባቸው ደማቅ ሪከርዶች መካከል በኦልድ ትራፎርድ ከሊቨርፑል ጋር በተደረገው ጨዋታ ላይ ያስቆጠረው ጎልና በተለይ በዛ ወቅት ያሳየው እንቅስቃሴ ነው። ይህች ወሳኝ ግብ ቡድኑ ለቀጣዩ ውድድር ዘመን የአውሮፓ ሻምፒዮንስ ሊግ ተሳትፎን እንዲያረጋግጥም ረድታለች። ይህ ስኬት የመጣው ማይኖ በክለቡ እስከ 2031 ዓ.ም ድረስ የሚያቆይበትን አዲስ ኮንትራት በፈረመ በጥቂት ቀናት ውስጥ ነው። የተጫዋቹን ፈጣን እድገት ይበልጥ ማሳያ የሚሆነው ደግሞ የኤፍኤ ካፕ አሸናፊው ማይኖ በአሰልጣኝ ቶማስ ቱኸል አማካኝነት ለፊፋ ዓለም ዋንጫም በሚጓዘው ባለ 26 ስብስብ የእንግሊዝ ብሔራዊ ቡድን ስብስብ ውስጥ መካተቱ ነው። ያው ከዚህ ቀደም ነው ያነሳነው የዚህ ነው የውድድር ዓመት ሳይሆን ከዚህ ቀደም የነበረው ነው ኤፍኤ ካፕ በነገራችን ላይ ያነሳነው። ለዘንድሮ የፒኤፍኤ ሽልማት ማንቸስተር ሲቲን ወክለው ራያን ቼርኪና ኒኮ ኦሪሊ እንደዚሁ በእጩነት የቀረቡ ተጫዋቾች ናቸው። ቼርኪ በተጨማሪም ለዋናው የዓመቱ ምርጥ ተጫዋች ሜንስ ፕሌየር ሽልማት ታጭቷል። ማይኖ ለዚህ ክብር ለመብቃት ከሲቲ ተጫዋቾች በተጨማሪ ከማክስ ዶማን ከአርሰናል ተጫዋች ከጁኒየር ክሮፒ ከበርንማውዝ ተጫዋች እንደዚሁም ደግሞ ከሊቨርፑሉ ሪዮ ኒጉሙሃ ጋር ይፎካከራል። በዩናይትድ ታሪክ ይህንን ሽልማት በመጨረሻ ያሸነፈው ክርስቲያኖ ሮናልዶ ነው። በነገራችን ላይ በ2006-2007 የውድድር ዘመን በወቅቱ ሮናልዶ በክለቡ አራተኛ ዓመቱ 17 ግቦችን አስቆጥሮ 15 ግብ ለሚሆኑ ኳሶች አመቻችቶ አቀብሏል። ዩናይትድ በዚህ ዘርፍ የመጀመሪያውን ድል የተቀዳጀው በ1984-85 በማርክ ሂውዝ አማካኝነት ሲሆን በመቀጠልም ሊሻርፕ በ1991 ራያን ጊግስ በ1992 አንዲ ኮል 92-93 ዴቪድ ቤካም 93-94 እንደዚሁም 96-97 እና ዴቪድ ቤካም በነገራችን ላይ በ96-97 እንደዚሁም ዋይኒ ሮኒ በ2004-5 2005-6 ይህንን ሽልማት ማግኘት የቻለ ተጫዋች ነው። ሁለት ጊዜ ሽልማቱን አግኝቷል ዋይኒ ሮኒ። ታዲያ ይህንን ሽልማት ለክለቡ እነዚህ ተጫዋቾች ማምጣት ችለዋል። የዚህ ውድድር ዘመን የክብር ሽልማት አሸናፊ ደግሞ በነሐሴ ወር መጨረሻ ላይ ይፋ እንደሚሆን ይጠበቃል። ኮቢ ማይኖ ግን በዚህ ዘርፍ ታጭቷል። የፒኤፍኤ የዓመቱ ምርጥ ወጣት ተጫዋች እጩዎች በሚለው ዝርዝር ውስጥ ማለት ነው። ቅድም እንዳነሳ ነው ከሱ በተጨማሪ ከኮቢ ማይኖ በተጨማሪ ጁኒየር ክሮፒ፣ ማክስ ዶማን፣ ራያን ቼርኪ፣ ንጎባና ኦሬሊ አሉ። ለኮቢ ማይኖ ለዩናይትድ ኮከብ መልካም እድል በነገራችን ላይ በዚሁ አጋጣሚ መመኘት ትችላላችሁ ዩናይትዳውያን ተከታታዮቻችን። ከዛ ውጭ የሜሰን ማውንትን አንድ ቃለ ምልልስ እናንሳ። ከሰሞኑ ቃለ ምልልስ አድርጎ የእሱን ምርጥ ተጫዋቾችና ኮከቦች ሲያነሳ ነበር ሜሰን ማውንት እና ሜሰን ማውንት ካነሳቸው ጉዳዮች መካከል ላንተ ምርጡ አጥቂ ማን ነው ተብሎ ተጠይቆ ነበር። ሜሰን ማውንት በሰጠው ሐሳብም ሃሪኬን ለኔ ምርጡ የአጥቂ ስፍራ ተጫዋች ነው የሚል ምላሽ ሰጥቷል። ላንተ ምርጥ አማካይ በሚልም ለቀረበለት ጥያቄ ፍራንክ ላምፓርድ ምርጡ አማካይ ነው የሚል አስተያየት ሰጥቷል። በተከላካዮች ደግሞ የቀድሞው የዩናይትድ ምርጡን ተከላካይ ሪዮ ፈርዲናንድን ምርጡ ተከላካይ ነው በሚል አንስቶታል ሜሰን ማውንት። ከዛ በተጨማሪ ምርጡ አሰልጣኝ ያው የምንጊዜም ምርጡ አሰልጣኝ በፕሪሚየር ሊጉ ከተመለከትናቸው ቀዳሚው ገናናው አሰልጣኝ ሰር አሌክስ ፈርጉሰን ለኔ ምርጡ አሰልጣኝ ናቸው ሲል ሜሰን ማውንት ሐሳቡን ሰጥቷል። ምርጥ ስታዲየምስ በሚል ኦልድ ትራፎርድና ሳንቲያጎ በርናቦ ለኔ ምርጥ ስታዲየሞች ናቸው በሚል ሐሳቡን ሰጥቷል። ኦልድ ትራፎርድና ሳንቲያጎ በርናቦን በስታዲየምነት ሜሰን ማውንት መርጧል። ባነሳቸው ሐሳቦች ተስማማላችሁ የሚለውን እናንተም በኮሜንት ሐሳቦቻችሁን አጋሩን። እንደዚህ ያሉ እንደዚሁም ደግሞ ሰበር የዝውውር ጉዳዮችን በተመለከተን በነገራችን ላይ አዳዲስ የሚፈጸሙ ዝውውሮች ካሉም ሰዓታችንን ሳንጠብቅ በሰበር ለእናንተ ማድረሳችንን እንቀጥላለን። ባለፈውም የኤደርሰንን ዝውውር ወዲያው በሰበር በቻናላችን ለተከታታዮቻችን ማድረሳችን የሚታወቅ ነው። አሁንም ከዩናይትድ ጋር ብቻ የተገናኙ ስፖርታዊ ዘገቦችና የዝውውር ጉዳዮች በየዕለቱ በንቃት የተከታተልን ወደ እናንተ ማድረሳችንን እንቀጥላለን። ከየት አካባቢ እየተከታተላችሁ እንዳላችሁ ሐሳባችሁን በኮሜንት አድርሱን። በነገው ፕሮግራማችን እንደዚሁ ሐሳቦቻችን እየጠቀስን ስማችሁንም እያነሳን መልእክቶቻችሁን እናነባለን። ቻናሉን ታዲያ ሰብስክራይብ፣ ላይክ፣ ሼር በማድረግ እንደዚሁም ለወዳጆቻችሁ እንድታጋሩ እንጠይቃለን። በያላችሁበት መልካም ጊዜን ተመኘን።